ቡዜ የምትባል ሴትዮ የት ልውሰዳት እናንተ? ኦ ማይ ጋድ አማኑኤል ነበር መውሰድ። እሺ ዛሬ ሄርሜላና ቡዜ ፍቅርን ጠርተው ምንድነው ፍላጎትሽ? ቡዜ በመጀመሪያ የወንድምሽን ሙዝ ብታስር የተሻለ ነው እንደ ሀሳብ ማለት ነው። እየዳስሩ ሴት ጋር በተጋደሙ ቁጥር ሴቶችን እየጠራሽ ለምን አብረተኛ ከሩታ ጋር እንዲህ ሙዙን ሰሪለት በእንትን ወይ አስገርዡ ይሄ ልጅ አብረሽ መገረዝ አለበት። አንድ ሳምንት ያርፋል ቆስሎ እስከሚድን ድረስ ተገርዞ ከሆነ ድጋሚ ያስገርዡ። አንቺ ነሽ ትልቅ እህት እንደ እናት ማለት ነው። ከዛ በተረፍ ሄርሜላ ደግሞ ይሄ ቦታ አይመጥንሽም፣ አንቺ የልጅ እናት ነሽ፣ ክብርሽን አታውረጅ ምናምን በ15 ቀን መተሽ ዳቦ ለምን ሰጠሽ አለች ሄርሜላ ማለት ነው። የኔ ውድ ፍቅር እኮ ማለት ነው ከሩታም ከአንቺም ከሁሉ በፊት የነበረችው ፍቅር ናት። ይሄን ወደ ታች ቪዲዮ አላየሽም? ቼክ አርጊ ውዴ። ከ2 አመት በፊት ምናምን ያብርሽን ቪዲዮ ወደ ታች ወርደሽ ስክሮል አድርገሽ ወይ ደግሞ ቲክቶክ ላይ ፍቅርና አብርሽ ብለሽ ሰርች ብታረጊ የድሮ በጣም የሚያምሩ መቼ አሁኑ አብርሽ ሴት አተራማሹ በገንዘብ እየጦነጦዞ ይሄ ዝም ብሎ አስተሳሰቡ የተቀየረው ሁሌ ስለ ገንዘብ የሚያስበው ሴት የሚያተራምሰው ኬርለሱ አብርሽ ሳይሆን ከፍቅር ጋር ያለ በጣም አሪፍ አብርሽ፣ በጣም ጥሩ ሰዎችን የሚረዳ የሚያግዝ በጣም ምርጥ አሪፍ የነበረው አብርሽ ነው ያኔ የነበረ እንጂ ያሁኑ አብርሽ አልነበረም ከፍቅር ጋር ያለ። እናንተ ስትመጡ ግን አብርሽ ሙሉ በሙሉ ተቀየረ። በተለይ አንቺ ስትመጪ ይሉንታ ቢስ ሆነ፣ ሴት አተራማሽ የመጨረሻ እና ሄርሜላ ያንቺ ነሽ ውድ ያፈቀርኩ ምናምን ብለሽ ካንቺ በላይማ ክብሩን የጣለ ሰው የለም። በነገራችን ላይ ፍቅርን ቢያንስ ደውሎላት ነይ ብሏት ምናምን ነው። አንቺ እኮ ራስሽ የፍቅር ጥያቄ ተንበርክከሽ ታገባኛለህ ማለት ሽማግሌ መላክ እኮ ነው አባቱ ቤት የቀረሽ ውዴ። እና ስለ ክብር ሄርሜላ ምንም የማውራት ሞራል ራሱ የለሽም። በተአምር ስለ ክብር ብታወሪ ማንም ሊያምንሽ አይችልም። የባስ ይሳቅብሻል። እና ደግሞ አለሽ ግን ደህና ነሽ ውዴ? ወይኔ እኔማ ተታመሚም እንዲው ራስሽን የምትሰቀይ መስሎኝ ነበረ። ተመስገን እንኳን ራስሽን አረጋጋሽ። ከዛ ውጭ ግን ማለት ነው አሁንም ፍቅርን እየጠራችሁ ሩታን እየጠራችሁ አሁን ነገር ደግሞ ሩታን ይጠሩና ይሄ አንቺ ሴራ ነው፣ ፍቅር እንደዚህ አታስብም፣ አንቺ ነሽ እንደዚህ እንድታረግ ያረግሻት ምናምን ብለው ደግሞ ነገ እየሳከሱን ይመጣሉ። እና ሄርሜላ አሁን ፍቅርንም ሩታንም አሁን ሄርሜላ ፍቅርን እኮ አይደለም መጠየቅ ያለብሽ ለምን አብሮሽ ተኛ። አሁን ቡዜ ተብዬዋ ማለት ነው እንዲያልኩሽ አብርሽን አስገርሽ። አሁን እሷ ምን አለች? እንደፈረደብኝ አብረሽ አስሩ ሴት ጋር እየሄደ ሲመጣ በቃ መጨቃጨቅ ሰለቸኛለች እና በቃ አብርሽን አስገርሽው የምር አንድ ሳምንት ሙዙን አስገርሽለትና ከዛ በኋላ ያርፋል። ቆስሎ እስከሚድን መቼም አይሄድም። በቃ እንደዛ ካልሆነ ልጁም ያርፍ አይነት ሰው አይደለም። እና መታችሁ ፍቅርን ያዙ ይልቀቁኝ የምትይ ቡዜ መጀመሪያ ወንድምሽን ቅጭ አስተካከይሽ። አስተካከይ። ፍቅር ደግሞ ሄዶባት ነው ፈልጓት፣ ፈልግሻለሁ፣ ወድሻለሁ፣ አፈቅርሻለሁ አላት። እሻለች። ድሮ ፍቅረኛዋ ናት። ጀስት ፈታለች። ደግሞ ሲጀምር እንደናንተ ጨምላቅ አይደለችም ፍቅር ማለት ነው። ሄርሜላ እንዳንቺ አይደለችም ብልሽት። አንቺ ማለት ነው እንዳንቺ ሆቴል ስለያዙ አብረው አድረዋል ማለት አይደለም። ፍቅር አንቺን ለማቃጠል ነውና ፍቅር እንኳን ማቃጠልሻቸው። አቤት ቅርጽ እየሰራችባቸው ነበር። አረ እንደው ድራማውንማ ፍቅር ትስረው። የምር እኔ ፍቅር የሌለችበት ቪዲዮ ራሱ ማየት አልፈልግም። ካላስ ከዚህ በኋላ እንደውም ፍቅር ከድራማው እንድትወጣ አልፈልግም። ስሪ ፍቅርዬ የኔ ውድ አቃጠልሻቸው ከውዴ። ቡዜማ በተለይ በቃ ካላስ ጨጓራዋ የለም። እኔ አሽቃባጭ። እሺ ያንቺ ሴራ ነው እና ፈልጓት ከሄደስ ቪዲዮንም ማመን አልፈለግሽም ቡዜ። አሁን በጣም ለወንድምሽና ለሄርሜላ ተተግነሽ አሁንም ሩታና ፍቅር ላይ ለጥፈሻል ማለት ነው። የወንድምሽን ውርደት ለመደበቅ ግዴታ ፍቅርና ሩታ ላይ መለጠፍ አይጠበቅብሽም። ወንድምሽ ተዋርዷል ካላስ እንደው ፍቅር ሆነ ዳቦ ሰጥተው ነው ግን አልሰጣችሁም እርግጠኛ ነኝ። እና እንዳልኩሽ ወንድምሽን ወሸላውን ቆልፊ ሳሪ ባለይ ቃል ተናገርኩ እንዴ? ወይኔ ጌታው ሰማችሁኝ? በኢየሱስ ሙዝ በሚለው ይቀየረልኝ። ሙዙን አሳስሪ። እውነቴን ነው የምልሽ። አስገርዥው ልጅ ካልተገረዘ የሚያልፍ ልጅ አይደለምና እንደዛ አድርጊ ቡዜ ላለመቃጠል። ኧረ በስመ አብ እናንተ ባለጌ ታረጉኝ በይ። ሙዝ ላለው ብዬ ነው እናንተ ይቅርታ ጌታ ሆይና በስመ አብ ባለጌዎች።
እኔን ራሱ ባለ ያረጋችሁኝ እና ፍቅርዬ ደግሞ ሂጅበት። የምር አቃጣያቸው ትንሽ ምን ጭርጭር አለባችሁ? ይገባችኋል። ነው ሄርሜላ በጣም ነው የሚገባሽ። ምክንያቱም አንቺ ያደረግሽው ነገር መልሶ እየተከፈለሽ ነው። ሂሳብ እስከነወለዱ ነው እየተከፈለሽ ያለ ውዴ፣ እስከነወለዱ እየከፈሉሽ ነው። ስለዚህ ምንም ማድረግ አይቻልም። አረዬ ቻዩ። ከዚህ ህይወት ካልወጣ የዘላለምሽን ስትቀጣይ ትኖሪያለሽ። ካላስ አብርሽ የኔ ነው። አንድ አመት አብሬ ቆይቻለሁ። አንድ አመት አብረሽ ቆይሽ እኮ እየለመንሽ ሁሌ በሄደ ቁጥርና እያልሽ እያለቀሽ እንባሽን እያዘራሽ እየጎተሽ በግድ ማለት ነው። እና ያኔ ሩታ አርጉዙና አንቺ አብርሽን አልጋ ቤት ይዘሹ ነበረ። ስለዚህ ስለ ክብር ሄርሜላ ጭራሽ የማውራት ሞራሉ ራሱ የለሽም። ብታወሪ እኔ በጣም ነው የምስቀው። ምክንያቱም አንቺ እኮ ወንድን በቃ ተንበርክከሽ አግባኛልሽ ሴት ነሽ። ስለዚህ አንቺ ስለ ክብር ጭራሽ ልታወሪ አይገባሽም። ስለዚህ ምንም ፍቅርን አይመጥንሽም ምናምን ላልሽው አንቺ ነበርሽም አይመጥንሽ ቦታ የተገኘሽውና ምናልባት ፍቅርና አብርሽ የድሮ ፍቅረኛሞች እንደነበሩ ካላወቅሽ ሄደሽ ቪዲዮዋቸውን ማየት ትችያለሽ። ከአንጂ በፊት ከሩታ በፊት ብዙ በጣም አሪፍ የሆነ የፍቅር ህይወት የነበራቸው ሰዎች ናቸው።